አርእስተ ዜና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ ፖለቲካዊ ችግር በኃይል እንደማይፈታ ሁሉም ሊገነዘበው እንደሚገባ ገለጹ። በጸለምቲ በሶስቱም ወረዳዎች 33 ሰዎች በታጣቂዎች ታፍነው መወሰዳቸው የጸለምቲ ነዋሪዎች ገለጹ። ተነስተልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ ፖለቲካዊ ችግር በኃይል እንደማይፈታ ሁሉም ሊገነዘበው እንደሚገባ ገለጹ። ፕሬዝዳንቱ ይህንን የገለጹት በአሁኑ ሰዓት በትግራይ የተረጋጋ ሰላምና ደህንነት እንዳይኖር እያደረጉ ያሉትን ሁኔታዎች ለመፍታት በማለም የትግራይ ብዝሃነትና የሕዝብ ግንኙነት ጽሕፈት ቤት ባዘጋጀው የሰላም መድረክ ላይ ነው። ትግራይ በጦርነት የገባችበት ሁለንተናዊ ቀውስ ፖለቲከኞች እየፈጠሩት ባለው ችግር ምክንያት ዋነኛው ዓላማ እንዲረሳ ማድረጉን የገለጹት ፕሬዝዳንት ታደሰ ይህንን ችግር ለመፍታትም በሰላማዊ መንገድ አንድነትና መረዳዳት ሲኖር በመሆኑ በዚህ ዙሪያ የሃይማኖት ተቋማት የበኩላቸውን ድርሻ እንዲወጡም ጥሪ አቅርበዋል። የትግራይ ብዝሃነትና የሕዝብ ግንኙነት ጽሕፈት ቤት ኃላፊ አቶ ካላዩ ጊዴ በበኩላቸው በትግራይ የተስተዋሉ ያሉትን ችግሮች በሰላማዊ መንገድ እንዲፈቱ ከተፈለገ የትግራይ የሃይማኖት ተቋማት ጉባኤ ለሰላም ሊሰሩ ይገባል ብለዋል። የትግራይ የሃይማኖት ተቋማት ጉባኤ ሰላማዊ የተረጋገጠ ትግራይ ለመገንባት በአንድነት ተቀናጅተው እንዲሰሩና በመንግስትም ድጋፍ እንዲደረግላቸው የመድረኩ ተሳታፊዎች ጠይቀዋል። ፖለቲከኞች ከምንም በላይ የትግራይ ሕዝብ ጥቅም በማስቀደም ሁሉንም ችግሮች በንግግርና በሰላም መፍታት ይገባቸዋልም ተብሏል። በመድረኩ ላይ ለተነሱ ጥያቄዎች ምላሽ የሰጡት ፕሬዝዳንቱ የሃይማኖት አባቶችና ተቋማት መሰል ችግሮችን በመፍታትና ብሔራዊ አንድነትን በማጠናከር ረገድ ቀዳሚ ተዋናይ ሊሆኑ እንደሚገባቸው ጠቁመዋል። በሰሜን ምዕራብ ትግራይ በጸለምቲ በሶስቱም ወረዳዎች 33 ሰዎች በማንነታቸው ምክንያት በታጣቂዎች ታፍነው እንደተወሰዱና ለማስለቀቅም 450 ሺህ ብር ለእያንዳንዳቸው እየተጠየቁ እንደሆነ ለደህንነታቸው የሰጉ የጸለምቲ ነዋሪዎች ለዝግጅት ክፍላችን ገለጹ። በጸለምቲ ሶስቱም ወረዳዎች የሚገኘው ሕዝብ የትምህርት፣ የእርሻ ግብዓቶችና የጤና አገልግሎቶች እንዳያገኝና እንዳይጠቀም እየተከለከለ በመሆኑ ችግር ላይ መውደቁን በመግለጽ የትግራይ ጊዜያዊ አስተዳደርና የፌዴራል መንግስት መፍትሄ እንዲሰጣቸው ጠይቀዋል። ታደሰ ልጅ አለም በስልክ አነጋግሯቸዋል። የሰሜን ምዕራብ ትግራይ የጸለምቲ ወረዳ በርካታ ተፈናቃዮች ከፕሪቶሪያው ሰላም ስምምነት በኋላ ወደ ቀያቸው ቢመለሱም ለተለያዩ ችግሮች መጋለጣቸው በተደጋጋሚ ሲገልጹ ቆይተዋል። ተመላሽ ተፈናቃዮቹ በትግራይ ጊዜያዊ አስተዳደርና በፌዴራል መንግስት የጋራ ስምምነት ቢመለሱም እስካሁን ለችግራቸው የሚሆን ምላሽ ያልተሰጣቸው መሆኑን ገልጸው አደራዳሪ አካላት እንደ አፍሪካ ህብረትና የዓለም አቀፍ ማህበረሰብ ብሎም ሌሎቹ የሚመለከታቸው አካላት የተመላሽ ተፈናቃዮቹን ችግር ጨምሮ እስካሁን ያልተመለሱና በአጠቃላይ የትግራይ ህዝብን ችግር በዘላቂነት ለመፍታት ስምምነቱ ሙሉ በሙሉ እንዲተገበር በስልክ ለዝግጅት ክፍላችን በሰጡን አስተያየት ገልጸዋል። ከቅርብ ጊዜያት ወዲህ ደግሞ የሰዎች ታፍነው መወሰድን ጨምሮ ከህግ አግባብ ውጭ መታሰርና ማሰቃየትን ጨምሮ በርካታ ግፎች እየተፈጸሙ መሆኑን በመግለጽ አሁን ላይ 33 ሰዎች በማንነታቸው ምክንያት በታጣቂዎች ታፍነው እየተወሰዱና ለማስለቀቅም ገንዘብ እየተጠየቁ እንደሆነ ለደህንነታቸው የሰጉ የጸለምቲ ነዋሪ የሆኑት በስልክ ለዝግጅት ክፍላችን ተናግረዋል። ሶስቱ ወረዳዎች ያለው የጸለምቲ አካባቢ በህዝብ ያለው ሁኔታት ተፈናቃይ የነበረ ሲገባ ያው በጠቅላላ መግባቱ ችግር እንደሌለው እናውቃለን። ይሁን እንጂ እስካሁን የጸጥታና የማህበራዊ ዘርፍ የኢኮኖሚ እና የሰብአዊ ሁኔታት ያለው ሁኔታት ስታየው በጣም አስቸጋሪ ሁኔታ ነው ያለው። ማንኛውም እንደ ህዝብ ግፍ እየደረሰው ነው ያለው። በተለይ በገጠር አካባቢ በጣም ያታወቀ ትጥቅ ነው ያለ የሰላም አስከባሪ የሚባል ሚሊሻ የሚባል ከዛ ውጭ አለ ሽፍቶች አሉ። በሁሉ አካባቢ ነው ያለ። በማይን ቀበሌ በጣዳ ጠሩን በማይተክሊት በቃ አስር ቀበሌ ያሉ በአስሩ አካባቢ በቃ ዝርፍ ያለ ጭዋን ይባላል። አንድ ሰው ከ150 እስከ 450 ነው የሚከፍለው።
በጣም አደገኛ የሆነ ከ33 በጸለምት አካባቢ ብቻ የታፈነ ነው እስካሁን። አስተያየት ሰጪዎቹ አክለውም በሶስቱም ወረዳዎች የሚገኘው ህዝብ የተመረጠ የትምህርት የእርሻ ግብዓቶችና የጤና አገልግሎቶች እንዳያገኙና እንዳይጠቀሙ ህዝቡ በማንነቱ ምክንያት እየተከለከለ እንደሆነም አክለዋል። በጤና ዘርፍም እዚህ የሚባልበት ጸለምት ወረዳ አንድ ጤና ጣቢያ እስካሁን ግልጋሎት የማይሰጥ ሁኔታ ነው ያለ። ስለዚህ አጠቃላይ በሰብአዊ እርዳታ የሚባል እዚህ አካባቢ የለም። በጣም የተቸገረ ህዝብ ነው ያለ። ከ5 ዓመት እስካሁን ያለ ምንም እዚህ የሚባል የሚደግፈው መንግስት የለም። ማዳበሪያ ይሁን የምርት ዘር እዚህ አካባቢ እንዳይገባ በጣም እየተከለከለ ነው ያለ። በዛም ክረምት እንደዛ ከሆነ በጣም አስቸጋሪ ነው የሚሆነው። ስለዚህ የእርሻ ስራ በጣም ያለፈ ክረምት በጣም ብዙ የእርሻ መሬት ያልታረሰ ያልተዘራ ነው። ስለዚህ እንደዛ እንዳይሆን አሁን ይደረገላቸው። በመጨረሻም የፕሪቶሪያው ስምምነት ከተፈረመ ከ2 ዓመት ተኩል በላይ እድሜ ቢያስቆጥርም ስምምነቱ ሙሉ በሙሉ የተተገበረ ባለመሆኑ የጸለምትን ህዝብ ጨምሮ በአጠቃላይ የትግራይ ህዝብ ችግሩ የተባባሰ እንዲቀጥል ያደረገው በመሆኑ የስምምነቱ ሙሉ በሙሉ ተግባራዊ ሆኖ የትግራይ ህዝብ ዘላቂ መፍትሄ እንዲያገኝ የትግራይ ጊዜያዊ አስተዳደርና የፌዴራል መንግስት ኃላፊነታቸውን እንዲወጡ በመጠየቅ አደራዳሪ አካላትም የስምምነቱን ተፈጻሚነት ሊከታተሉ ይገባልም ብለዋል። ግድያ በጣም ኮመን የሆነ ነው ያለ በዚህ 3 ወረዳ አካባቢ አፈና በጣም ብዙ ነው። ብዙ መረረት ነው ያለ። ስለዚህ የሚመለከተው የፌዴራል መንግስት ይሁን የጊዜያዊ አስተዳደር የትግራይ ይሁን ሁሉም የሚመለከተው ይሄ ህዝብ እንዳይዘረፍ እንዳይገደል ዋስትና እንዲሰጠው ዋስትና እንዲያገኝ ማድረግ እንዳለበት ውሉ እስካሁን በጠለምት ወረዳ ምንም የተሰራ ነገር የለም። በተደጋጋሚ ባጋጠሙት ጦርነቶች ምክንያት የወደመችውን ትግራይ መልሶ ለማቋቋም የተፈጥሮ ሀብት ባለሙያዎች ዘላቂ መፍትሄ ሊያመጡ እንደሚገባ የአዲግራት ዩኒቨርሲቲ ምሁራን አስታወቁ። ምሁራኑ ይህንን ያሉት አካባቢያዊና ዓለም አቀፋዊ የተፈጥሮ ሀብት ሁኔታን አስመልክተው በዘርፉ ከተሰማሩ ባለሙያዎች ጋር ባካሄዱት ውይይት ነው። ለሚኪያስ ታፈረ ዘገባ ብርዛፍ ገብረ ጻድቃን። የአዲግራት ዩኒቨርሲቲ አካባቢያዊና ዓለም አቀፋዊ የተፈጥሮ ሀብት ሁኔታን አስመልክቶ በተለያዩ የዓለማችን ከፍተኛ የትምህርት ተቋማት ከሚሰሩ የተፈጥሮ ሀብት ባለሙያዎችና አመራሮች ጋር የጋራ ውይይት አካሂደዋል። በአዲግራት ዩኒቨርሲቲ እርሻና የተፈጥሮ ሀብት ዲን መምህር ንጉስ ገብሩ በተደጋጋሚ በተካሄዱት ጦርነት ምክንያት የወደመችው ትግራይ መልሶ ለማልማት የተፈጥሮ ሀብት ባለሙያዎች ከመንግስት ጋር በመቀናጀት ዘላቂ መፍትሄ ሊያመጡ እንደሚገባ አሳስበዋል። ኣብዚ ግዜ ብዙሕ ደቂ ሰባት ጥራሕ ዘይኮነስ ኩለ ሀብት ተፈጥሮ እዩ ክጠፍእን ክባኽንን ጥቃም ተገይሩ ባለፉት ዓመታት ሰፊና በአይነቱም የተለየ ጦርነትን የተካሄደው በዚህ ጦርነትም የሰው ልጅ ብቻ አይደለም ያለቀው እጽዋትም ወድሟል። ከጦርነቱ በፊት ትግራይ የተሻለ የአረንጓዴ ልማት የተፈጥሮ እንክብካቤ እንቅስቃሴ የነበራት ክልል ናት። ጦርነቱ ግን ይህ ባለፉት ዓመታት የለማውን ነው ሙሉ በሙሉ እንዲወድም ያደረገው። ስለዚህ በከፍተኛ የትምህርት ተቋማት ላይ ያለው ማህበረሰብ መንግስትና ህዝብ በመተባበር የተለየ ስራ እንዲሰራ ይጠበቃል። በተለይም በግብርናው ዘርፍ ያለነው ደግሞ ለተፈጥሮ ሀብት የተለየ ቅርበት አለን። ስለዚህ በዚህ ዘርፍ ያሉት ባለሙያዎች በዚህ ዙሪያ የሚያካሂዱት ጥናትና ምርምር በማህበረሰብ ተጨባጭ ለውጥ ማምጣት የሚችል ስራዎች ሊያከናውኑ ይገባል። መንግስትም በተለየ ማህበረሰቡ በእንጨት የሚገለገልባቸው በቴክኖሎጂ ውጤት ለመተካት የሚያስችል ስራ ማከናወን አለበት። ካጋጠመው አውዳሚ ጦርነት በተጨማሪ አብዛኛው የትግራይ ህዝብ ለእርሻ ቁሳቁስ፣ ለምግብ ማብሰያና ለመኖሪያ ቤቶች ግንባታ የሚጠቀመው እንጨት በመሆኑ የተፈጥሮ ሀብት ውድመት ማባባሱንም በውይይቱ የተሳተፉት ምሁራን ያስረዳሉ። ለማዓንቲ መዓልተ ስነ አካባቢ የዛሬው የስነ አካባቢ ቀን ከፕላስቲክ የጸዳ አካባቢ በሚል ነው እየተከበረ ያለው። በትግራይ የአየር ለውጥ ተጽዕኖ፣ የሰውና የእንስሳት አመጣጥ ታሪክ፣ አጠቃላይ አሁን የደረስንበትን ወደፊት በምን እንሂድ በሚል እየተወያየን ያለ ነው። በተለይም በትግራይ ላለፉት ዓመታት የነበረው የደን ሽፋን እንዲሁም በትግራይ በተካሄደው አውዳሚ ጦርነት ሙሉ በሙሉ የወደመበትና ከምንም በላይ የተጎዳበት ስነ አካባቢ ነው።
መብዛሕትኡ ሕብረተሰብና ዝጥቀመሉ ካብ ተፈጥሮ ዝብገስ አብዛኛው ማህበረሰባችን ለነዳጅ እንጨትና ለቤት ግንባታ ለእርሻ ስራዎች የሚጠቀመው ከደን በመሆኑ ይህ ለተፈጥሮ ሀብት ውድመት የራሱ አስተዋጽኦ አለው። ይህ በአጠቃላይ በምንመራው የእርሻ መር ስትራቴጂ ከፍተኛ የሆነ ጫና ነው የሚኖረው። አርሶ አደሩ የሚጠቀምበትን የእንጨት ቁሳቁስ ወደ ሜካናይዜሽን በመቀየር ምግብ ማብሰልም ከእንጨት ወደ ኤሌክትሪክ በመሸጋገር እንዲሁም ለመኖሪያ ቤት ግንባታ የሚውለውን እንጨት በብረት በመተካት የተፈጥሮ ሀብት መልሶ በማልማት ትልቅ ሚና እንደሚኖረው የገለጹት ምሁራኑ መንግስትም በዚህ ዙሪያ የሚከተለው ፖሊሲና ስትራቴጂም ወሳኝ መሆኑን ገልጸዋል። ካላይ ተፈጥሮ ሀብቲ ዝትክእ በትንጥቆመሉ ዘለና ነትክእ ድማ እንትክገብረሉ ማለት ነው። መንግስት የተፈጥሮ ሀብትን የሚተካ አቅርቦት ሊያቀርብ ይገባል። እንዲሁም ማህበረሰቡ ይህንን በመጠበቅ ገቢ የሚያገኝበት ሁኔታም ሊያመቻች ይገባል። አካባቢውን ያለማ ሰው ካለማው አካባቢ ተጠቃሚ መሆን ስላለበት ካርበን ገበያ እንደሚባለው በመንግስት ይሁን በዓለም አቀፍ ምግባረ ሰናይ ድርጅቶች በዚህ የካርቦን ገበያ ሊሰሩ ይገባል የሚል ሐሳብ ነው ያለኝ። ጸገም ካውልቃ ሰብ ይጅምር ካው ገንዘብ ይጅምር ችግሩ ከግለሰብ ከኔነት ይጀምራል። በቂ ግንዛቤ ካለና በዚህ ምድር ለመኖር የሻለስን አካባቢ መፍጠር ያስፈልጋል። ይህ ዓለም አቀፍ ችግር ነው። አሁን ደግሞ ይበልጥ ትግራይ የተጎዳችበት ሁኔታ ነው ያለው። ከሞላ ጎደል የፖሊሲ ችግር የለም፣ ችግሩ የመተግበር ላይ ነው። ስለዚህ ያሉትን ፖሊሲዎች መተግበር አለባቸው። የሚመለከታቸው አካላትም ትኩረት ሰጥተው መስራት አለባቸው ብለን ነው የምናምነው። በዩኒቨርሲቲ የሚደረጉ ጥናቶችም ሸልፍ ላይ ከሚያስቀምጧቸው ተግባራዊ መደረግ አለባቸው። መንግስትና ዩኒቨርሲቲዎችም ተቀናጅተው የመፍትሄ አካል መሆን አለባቸው። የእንደርታ ወረዳ ትምህርት ጽሕፈት ቤት የ8ኛ ክፍል ብሔራዊ ፈተና ለመስጠት ዝግጅት ማጠናቀቁን ገለጸ። ለተፈታኞችና ለጸጥታ አካላት ፈተናውን በማስመልከት የቅድመ ጥንቃቄ ግንዛቤ ማስጨበጫ ስልጠናም ሰጥቷል። ስለሻጉስ የእንደርታ ወረዳ ትምህርት ጽሕፈት ቤት ከሰኔ 4 እስከ ሰኔ 6 2017 ዓ.ም የሚሰጠው አገር አቀፍ የ8ኛ ክፍል ፈተና በሰላምና በተሳካ ሁኔታ እንዲጠናቀቅ የሚያስችሉ ስራዎችን እየሰራ መሆኑን ገልጿል። ይህንን በማስመልከት ለፈታኞችና ለጸጥታ ኃይል አባላት የግንዛቤ ማስጨበጫ መድረክ መካሄዱን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ታደሰ ታረቀ ያስረዳሉ። ወተኦሪንቴሽን ያው ካብ አብያተ ትምህርት ፈተንቲ ሱፐርቫይዘራት ዝባሉ ኦሪንቴሽኑ ፈታኞች ሱፐርቫይዘሮችን ያካተተ ለ43 ፈታኞችና ለ43 ፖሊሶች ነው የግንዛቤ ማስጨበጫ መርሃ ግብር እያካሄድን ያለነው። በእንደርታ ወረዳ 8ኛ ክፍል ብሔራዊ ፈተና የሚካሄድባቸው 43 ትምህርት ቤቶች ናቸው ያሉት። በዘንድሮ ዓመት በወረዳው 1981 ተማሪዎች ለብሔራዊ ፈተና ይቀርባሉ። እነዚህ ተማሪዎች የሚፈትኑ የመምህራን ስነ ስርዓት፣ የጸጥታው ዘርፍ አስተዋጽኦ ታክሎበት የፈተናው መርሃ ግብር በሰላም እንዲጠናቀቅ የሚያስችል ግንዛቤ ማስጨበጫ መድረክ ነው። በወረዳው ትምህርት ጽሕፈት ቤት የሱፐር ቪዥን ባለሙያ የሆኑት መምህር ኃይለ ኪሮስ ገብረ እግዚአብሔር ተማሪዎችን ለፈተና ለማቅረብ የሚያስችል የቅንጅትና የመተባበር ስራ መሰራቱን ያብራራሉ። ተማሃሮ ብዙሕ ተጸጊሞም ጸኒሖም እዮም። ስለዚህ ለማዕድ ትምህርት መስሞጽ ግን ታዩ ተማሪዎቹ ለዓመታት ያህል ተቸግረው ቆይተዋል። ወደ ትምህርት ገበታቸው ሲመለሱ የተሳለጠ የትምህርት ፕሮግራም ወይም አክሲለሬትድ ለርኒንግ ፕሮግራም ነው እንዲማሩ የተደረገው። እዚህ ደረጃ ላይ ለመድረስ በርካታ የትብብር ስራዎች ተሰርተዋል። መምህራን የ17 ወራት ደሞዝ ሳይከፈላቸው ነው የሚያስተምሩት። ችግሮችን ተቋቁመው የመካከሻ ፕሮግራም ቅዳሜና እሁድ ጨምረው ሳይታክቱ በማስተማር የትምህርት መርሃ ግብሩ እንዲጠናቀቅ አድርገዋል። ጽሕፈት ቤቱ የ8ኛ ክፍል ብሔራዊ ፈተና ለማካሄድ የተቻለውን ጥረት እያደረገ ቢሆንም በትራንስፖርትና በነዳጅ እጥረት ሊከሰት የሚችለውን መስተጓጎል ለማስቀረት ጥረት እየተደረገ መሆኑን አቶ ታደሰ ታረቀ ገልጸዋል። አዊና ትራንስፖርት ሕጽረት አለና 43 ትምህርት ቤት 75 ኪሎ ሜትር ዝርሓ አብያተ ትምህርት ነው። ትልቅ የሆነ የትራንስፖርት ችግር ነው ያለብን። 75 ኪሎ ሜትር የሚርቁ ትምህርት ቤቶች አሉ። እንደ ቢሮ ያሉን መኪኖች ደግሞ 2 ብቻ ናቸው። አንዱ መኪና ከማይ መክደን ጀምሮ እስከ ቶጎጋ ቃልዓ የሚባል ቦታ አልፎ ለመሄድ ይገደዳል። ችግሩ በተሽከርካሪ ጦት ብቻ ሳይሆን የነዳጅ እጥረትም አለን። ይህ ዘላቂ መፍትሄ የሚያስፈልገው ሆኖ እኛ ግን ለጊዜው የአካባቢውን ማህበረሰብ እና ሌሎች ባለድርሻ አካላትን በመጠቀም ፈተናውን በተያዘለት ጊዜ እንዲጠናቀቅ ዝግጅት አድርገናል። የወረዳው ፖሊስ ጽሕፈት ቤት ምክትል ኮማንደር የማነ ገብረ ማርያም በበኩላቸው ፈተናው በሰላም እንዲካሄድ የሚያስችል ቅድመ ዝግጅት መደረጉን አረጋግጠዋል። ኣብዚ ዓመት እዚ ናይ 8ኛ ክፍሊ ፈተና
ፍጹም ሰላማዊ ሆይኑ ከሐልፍ የዘንድሮ የ8ኛ ክፍል ብሔራዊ ፈተና ፍጹም ሰላም ሆኖ እንዲካሄድ ዝግጅቶች እያደረግን ቆይተናል። ፈተናው የሚካሄደው በ43 ትምህርት ቤት ነው። ለዚህም 43 ፖሊስ አባላት መድበናል። ፈተናው ተጀምሮ እስኪጠናቀቅ የጸጥታ ኃይሉ ከሌሎች አካላት ጋር የቅንጅት ስራ በመስራት ውጤታማ እንዲሆን የግንዛቤ ማስጨበጫ መርሃ ግብር እያካሄድን ነው። የ8ኛ ክፍል ብሔራዊ ፈተና በመላው ትግራይ ከሰኔ 4 እስከ ሰኔ 6 2017 ዓ.ም ለተከታታይ 3 ቀናት ይሰጣል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።